ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻ አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጉ። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑላችሁ ላይ እየረጫችሁ ነው። ደግመል ማኑላችሁ ላይ እየረጫችሁ ነው። ቢሾች ናት እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋክ እየገባ ሚስት ላይ እየተፋ እየደበደብካት እያደርክ ያስታወቀውን እንኳን ጧት ማጠብ የማችል ዝፍ ይሆን ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ አትገርም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ ነው። መደበቅ የለም፣ መወሻሸት የለም። አቋን እንድታመጣ ፈልጋለሁ። ይችን እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ እንዲያደርግ አድርጓቸው። እስቲ ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። በተረፈ ሰላምና ጤና ከእናንተ ጋር ይሁን። ከነዚህ ካራጅ ሃይማኖት ራሳችሁን ጠብቁ።